ማቴዎስ 11:30 ላይ ቀንበሬ ልዝብ ሸክሜ ቀሊል። እናንተ ደካሞች ሸክማችሁ የከበደ ኢንፋክት እነኚህ ሰዎች ያከበዱባቸው እኮ ነው የቅድሞና አይነት ኑ ወደ እኔ አሳርፋችኋል፣ ለነፍሳችሁ እረፍት ይሁንላችሁ። መኖር አቅቶት እየኖረ እንደሆነ ለማስመሰል የሚታገል ሰው አቱ ማንን ኢምፕረስ ለማድረግ እሺኛ ኢምፕረስድ ሆነን ተገረሙ። ዋው አጭር ደቂቃ መጸለይ አቅቷችሁ ለጸሎት ስንገናኝ አቧራውን አጤሳችሁት። እኛም ምን አይነት የጸሎት ሰው ነው ይሄ ብራዘር አለና ተገረምን። እኛ እግዚአብሔር ካልተገረመ ምን ያደርግልናል? እግዚአብሔር ካልተገረመ ምን ያደርግልናል? በጣም መንፈሳዊ መስሎ መታየት ይቻላል። ሰውንም ኢምፕረስ ማድረግ ይቻላል። ዶን ብንታገል፣ ብንረዳዳ፣ ብንተጋገዝ፣ ብንጸልይ ነው እንጂ የሚሻለው ዶንት። ግብዝነት በምን ያስታውቃል? የሚያውቀውን የመኖር ፍላጎት አለመኖር። ባረከው እግዚአብሔር ባይዘወይ ስሙን ቀየረለት። እስራኤል አለው ባረከው እግዚአብሔር የትውልድ አባት አደረገው። ብርቱ ስለሆነ ሳይሆን ኦነስት ስለሆነ። ብርቱ መሆንን ሳይሆን እግዚአብሔር የሚጠይቀው ኦነስቲ በእግዚአብሔር ፊት። ግብዝነት ክፉ ነው። የእምነት ነገር መስሎ ቢመጣም እንዳንቀበል ማለት ነው። የመበለቶች ቤት ማለት የመጨረሻውን ድሃ ባል የሞተባትን ምስኪን ሴት ከባለጠጋ መውሰድ እሺ አንድ ነገር ነው። ከምስኪኗ መበለት ስትወስዱ ያውም በጸሎት ሰበብ ከመበለት ሲወስዱ ምንም አይመስላቸው። ጨካኝነት ያስተምራሉ፣ ያስደንቃሉ፣ ይናገራሉ፣ ይተነትናሉ፣ ሰው ይቆጣጠራሉ። አስራት ከፍለሃል አልከፍለህ ይቆጣጠራሉ፣ ይተነትኑታል። እየተናገሩ ግን አያደርጉትም። ይሄ ምን አይነት ህይወት ነው? ምሉዕነት የጎደለው፣ ኢንቴግሪቲ የጎደለው፣ የሚናገረውን ለመኖር ፈቃደኝነት የሌለው። ምን መምሰል የለብኝም እንደዚህ እንዳትመስሏቸው፣ እነሱን እንዳትመስሏቸው። እንድንጠነቀቅ፣ እንድናስወግድ፣ እንድንጸየፍ፣ እርሾ እንድናስወግድ፣ እውነተኞች እንድንሆን እግዚአብሔር በመካከላችን እንዲሰራ ስንቶቻችሁ ትመኛላችሁ? እግዚአብሔር በእውነት ቢወደው ጉባኤያችንን በጣም ቢወደው ደስ ቢለው እግዚአብሔር በቃ እውነትን ቢያይ በጣም ብርቶች አንሆን ይሆናል፣ ግን እውነተኞች ሆነን ቢያገኘን በጣም እኮ ደስ ይለዋል እግዚአብሔር። በጣም ደስ ይለዋል። በቃ እንዲወደው፣ አምልኳችንን እንዳይጸየፈው፣ ከግብዝነት የጸዳ እንዲሆን እንድንጸየፈው። ሰው በተፈጥሮ አይ ቲንክ ትንሽ በተፈጥሮ የጸጋ ስጦታ እንደሚባለው የተፈጥሮ ስጦታ ሳይኖረን አይቀርም። ሁላችን አንድ ላይ የአክተር ስጦታ፣ የአክቲንግ ስጦታ፣ የትወና አይ ቲንክ የሁላችን ነው። አንዳንዶቹ በጣም ጊፍትድ ናቸው፣ አንዳንዶቻችን በጣም አነስተኛ ነን እንጂ ቱ ሳም ኤክስቴንት ከልጅነታችን ጀምሮ ዊ አክት። ያልሆነውን ሆነን እንሞክራለን። እኛ ልጆቻችን አሁን አክት ያደርጋሉ። በቃ ያልሆኑትን ሆነው እንትን ያደርጋሉ። አሁን እኛ ትኖር እንደሆን እንጃ። ዮሂ አሁን ለምሳሌ አስተማሪ ትሆናለች ግቢ ውስጥ። አስተማሪ ሆና አሻንጉሊቶቿን ቁጭ አርጋ ታስተምራቸዋለች። ቀን መምህሮቿ ሲያረጓት የዋሉትን እነኚህ መከረኛ አሻንጉሊቶች ላይ የሚቀጣው ይቀጣል፣ እንትን የሚደረግ just acts to be ያቺ አስደናቂ አስተማሪ ሆና ቁጭ ትላለች። እና አለ ከልጅነታችን ጀምሮ ዊካን ቲያትር እንሰራለን። አብሮን ነው የሚኖረው፣ አብሮን ነው የሚያረጀው። ቲያትረኞች ናችሁ ሁላችሁ ጠቅላላ አለ እስላይክ አለ። አንዳንዱ ደግሞ መጥፎ አይደለም፣ አንዳንዱ መጥፎ አይደለም። የሆነ መስለን እንታያለን። it's not bad። ዝርዝር ውስጥ እንዳታስገቡኝ፣ ቶሎ እንደገባችሁ ምሰሉ። ዝርዝሩ ደስ አይልም። ማለት መልካችን ላይ፣ እንትናችን ላይ፣ ውበታችን ላይ ምናምን በቃ አለ ውስጣችን እያወቀው እድሜያ እንትናችንን፣ አቅማችንንና እድሜያችን ግን ወጣት መምሰል እንችላለን፣ እንትን መምሰል እንችላለን፣ ቆንጆ መምሰል እንችላለን፣ እንትን መምሰል መጥፎ አይደለም። ለሰው እንደዚህ ሆኖ ፕሬዘንተብል መሆን መጥፎ አይደለም። በጣም ድራማ የሚያስጠላው እግዚአብሔር ፊት ሲሆን ነው። እግዚአብሔር ለምን መሰላችሁ? ውስጥንም ውጭንም የሚያምላክ ስካን አድርጎ አሁን ቁጭ ብሎ ያየን እንዴት አድርጌ ነው። ሃይማኖት ስናስመስል ግን the ፎርም ነው። ቆሻሻው ፎርም ኦፍ ቲያትር ሃይማኖትን ማስመሰል ነው። ለማን ነው የምናስመስለው? ቃል ከአንደበቴ ሳይወጣ በፊት አንተ ታውቀዋለህ ይላል ዳዊት። ያልተፈጠሩ ቀኖችን ታውቃቸዋለህ ይላል። ያልተሰራ አጥንቴን ታውቀዋለህ ይላል። እንዴ ይሄ እኮ ማለት
ማለት በትልቅ ስካን ውስጥ በሴኩሪቲ ስካን ውስጥ ስታልፉ አንድ ትልቅ የሚፈነዳ ነገር ይዞ ለማለፍ መሞከር ማለት እኮ ነው። በሰው አይን ሊያልፍ ይችላል ስካነሩ። እንዴት እንትን ላይ በቲቪ እንደዚህ አድርጎ በስክሪን ላይ የሚያዩ ሰው የሥራው ኳንተም ማየት ነው። ያስ ውስጥን ራሱ ምናችንን እንደሚያዩት እግዚአብሔር ያውቃል። ግን ማት ነገር ሳያዩ አይቀርም ውስጣችንን ጠቅላላ። እግዚአብሔር እኮ ውስጣችንን ሐሳባችንን በሚያውቅ አምላክ ፊት ሲሆን በጣም ያስጠላል። አክቲንግ ግን አለ። እሱ ነው፣ ስለ እርሱ ነው ትንሽ የምናወራው ወንድሞቼ እህቶቼ። በጣም አደገኛ ስለሆነ ከማስጠንቀቂያው እንጀምር። መጀመሪያ እኔ ለማየት ሞክሬያለሁ ከዚህ በፊት ምዕራፍ 6 ላይ ማቴዎስ ስንደርስ ትንሽ አንስተነዋል ወገኖቼ። በደንብ አድርገን እንድትከተሉኝ በጣም እለምናችኋለሁ። ዋናው ትምህርት ግብዝነት ነው። ማቴዎስ 23 ዋናው ትምህርት ግብዝነት ነው። እንዳላሰለቻችሁ እንጂ ስም አድርጎታል። ኦልሞስት እንደ ስማቸው አድርጎ ነው የሚጠራቸው። ግብዞች 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 ላይክ መጠሪያ ስማቸው አድርጎታል። ምዕራፍ 23 ቁጥር 13 እናንት ግብዞች ጻፎችና ፈሪሳውያን። ቁጥር 14 እናንት ግብዞች ጻፎችና ፈሪሳውያን። ምዕራፍ 15 ቁጥር 15 እናንት ግብዞች ጻፎችና ፈሪሳውያን። ግብዞች ግብዞች ኢንፋክት እንደ መጠሪያ 7 ጊዜ አለ እዚህ ምዕራፍ ላይ እናንት ግብዞች። ሶ we have to know ግብዞች ምን እንደሆነ። በጣም አግሊ ነው። በጣም ያስጠነቅቃል ጌታ ኢየሱስ። ትልቁ ቃል ግብዞች ነው። የኢየሱስ ማስጠንቀቂያ ነው። ትንሽ ወደ ኋላ ልውሰዳችሁ። ለሕዝቡና ለደቀ መዛሙርቱ ተጠንቀቁ ከግብዞች ነው። ተጠንቀቁ ከግብዝነት ህይወት ነው። ይሄ ካስታወሳችሁ ማቴዎስ ወንጌል ምዕራፍ 16 ቁጥር 6 ላይ አለ። ማቴዎስ ወንጌል ምዕራፍ 16 ቁጥር 6 ላይ ሰዎች የሰው ልጅ ማን ይሉታል ያለበት ምዕራፍ ማለት ነው። እዛ ላይ እኮ ትዝ ይላችሁ ከሆነ ኢየሱስ ደቀ መዛሙርቱን ከፈሪሳውያንና ከሰዱቃውያን እርሾ ተጠንቀቁ ተጠበቁ አላቸው። ከፈሪሳውያን ከሰዱቃውያን ምን እርሾ ምንድን ነው? ሲሪየስ እርሾ ምንድን ነው? እርሾ ትንጥዬ ገብታ የምታቦካ ትንሽ ካለ መማር የለባችሁም። ግብዝነት አለ ግን it's not too much አይባልም። እርሾ እንደዛ ናት። ካለች ቶሎ ዲል ማድረግ በጣም ያስፈልጋል። ከፈሪሳውያን እርሾ ተጠበቋል። እንዲያውም ምግብ ስለረሱ መስሏቸው በቃ ምግብ እንድረሳ ነው ብለው ማብራራት ነበረበት። ምዕራፍ 16 ቁጥር 11 እስከ 12 ከፈሪሳውያንና ከሰዱቃውያን እርሾ እንድትጠበቁ ብዬ ስለ እንጀራ እንዳልተናገርኳችሁ እንዴት አታስተውሉም? እነርሱም ከፈሪሳውያንና ከሰዱቃውያን ትምህርት እንጂ ከእንጀራ እርሾ እንዲጠበቁ እንዳላላቸው አስተዋሉ ይላል። ቆይተው አስተዋሉ ይላል። ትምህርት የሚለውን ሉቃስ ሲጽፈው ሉቃስ ወንጌል ምዕራፍ 12 ቁጥር 1 ላይ ሉቃስ ወንጌል ምዕራፍ 12 ቁጥር 1 ላይ በዚያን ጊዜ የሕዝብ አእላፍ እርስ በርሳቸው እስኪረጋገጡ ድረስ ተሰብስበው ሳለ ለደቀ መዛሙርቱ እንዲህ ይል ጀመር፣ አስቀድማችሁ ከፈሪሳውያን እርሾ ተጠበቁ፣ እርሱም ግብዝነት ነው። እርሾ ነው ግብዝነት። ቀስ እያለ ነው የሚወርሰው፣ ቀስ እያለ ነው የሚያቦካው። አዳዲስ ክርስቲያኖች እዚህ ካላችሁ ወገኖቼ በጣም ያስፈልጋችኋል። ገና ሳያቦካችሁ በፊት እንዳንዳንዶቻችን ሰሞኑን የተጠመቀው አሉ አንድ 30 የሚሆኑ በጣም አሪፍ ነው። እርሾ ቸርች ውስጥ መማር የሌለባችሁ ነገር ድራማ ሰሪነት ነው። እርሾ በጣም አደገኛል። ታድግባችኋለች፣ ትለምዳለች፣ ታጠፋለች በጣም። ተጠንቀቁ ተጠበቁ ከፈሪሳውያን እርሾ እርሱም ግብዝነት ነው። መጽሐፍ ቅዱስ በጣም የሚያስጠነቅቀን አዲስ ኪዳን አንዱ ከግብዝነት መጠበቅ ነው። ከግብዝነት መጠበቅ ነው። ማንሙሻ ምንድን ነው ግብዝነት? ብዙ ጊዜ ስለነገርኳችሁ እኮ ነው። ግብዝ የሚለው ቃል የሃይማኖት ያደረገው ራሱ ኢየሱስ ነው። በአዲስ ኪዳን የአርት ነበር፣ ከአርት ነው ያመጣው። ያን ጊዜ ፕሌዮች ነበሩ አይደል? ኦፍ ኮርስ በሮማውያን ጊዜ በግሪኮች ጊዜ ነበሩ። የግሪክ ሮማን ፕሌይስ እነኚህ ቲያትሮች ድራማዎች በሚሰሩበት ጊዜ እንትኑ ታሪኩ እየተነበበ ለምሳሌ ሽማግሌውም ሲባል የሚለው ማለት ነው። ከዛ በኋላ ጎንበስ ብለው የሚለው ማለት ሲነበብ ይሆነዋል አይደለም ግን ይሆነዋል። ኢንፋክት በዚህ ነው እንጀራው ራሱ ያልሆነውን መሆን ነው። እንጀራው ያልሆነውን መምሰል ነው አክቲንግ። እና እሱ ነው እንግዲህ ቀስ እያለ አክተርስ ሆኑ። ሊትራሊ ተዋናይ ማለት ነው። ግብዝ ማለት ማለት ነው ያልሆነውን መስሎ ማሳመን ማስደነቅ የሚችል ማለት ነው። ዴፊኒሽን ቦም ምንድነው? ተዋናይ ያልሆነውን መስሎ ማሳመን ማስደነቅ የሚችል። ኢንፋክት የተዋናይ ችሎታ የሚመዘነው እውነት በማስመሰሉ ነው። ቲያትር እየሰራ ቢመስል እኮ ዋው ተላብሶታል እኮ ነው የምንለው። እዚህ ላይ ሽማግሌ ሲሆን ሽማግሌ ነው የምናየው። ወጣት ሆኖ ሲሰራ ያ ሰውዬ ወጣት ሆኖ ነው የምናየው። እዚህ ላይ የታመመ ሲመስል እያለቀ
እያለቀሱ ቲያትር የሚያዩ ሰዎች አሉ። እና አልፎ አልፎ እንደውም ማስታወስ ኧረ ፊልም ነው ምናምን እስኪ ያስለቅሳሉ። ታውቃለህ በቃ ሆኖታል ማለት እሱ ነው ግብዝ ማለት። ምን ማለት ነው ግብዝ ማለት? ተዋናይነት፣ ድራማ መስራት፣ አክት ማድረግ፣ ማስክ መልበስ፣ ይሄ ነው ጥሬው። ያልሆነውን ሆኖ መጫወት የሚችል ማለት ነው። ጥሩ ነው። በራሱ ችግር አለው የለውም። ቦታው ሲምታታ ነው ችግሩ። ቲያትር ቤት በጣም ጥሩ ነው። ፊልም ስንሰራ በጣም ጥሩ ነው። ቸርች ውስጥ ግን ተጠበቁ። ያልሆነውን ሆኖ ከመምሰል ኢምፕረስ ለማድረግ ሰው ተጠንቀቁ፣ ተጠበቁ። በጣም ይጸየፈዋል ኢየሱስ። ይሄ ነው እርሾ የሚለው ምን ማለት ነው? ማስመሰል፣ ውስጥን የሌለ ነገር ሆኖ ለመታየት መሞከር፣ ዲክሌር ለማድረግ መሞከር፣ አክት ማድረግ። በሌሎች አዲስ ኪዳን ክፍሎችም ትንሽ ለማየት ሞክሬ ነበር ሰሞኑን። ሮሜ ምዕራፍ 12 ቁጥር 9 ፍቅራችሁ ያለ ግብዝነት ይሁን። ስትዋደዱ ያለ ግብዝነት ማለት ነው። ሳትወዱ በጣም የወደዳችሁ አትምሰሉ ማለት ነው። ያለ ድራማ ይሁን፣ የእውነት ይሁን። ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ። ምን ማለት ነው? ፍቅር አሪፍ ሲሆን ክፉን ነገር ትጸየፈዋለህ። በህይወቴ ዶንት ዱ ዳት ምናምን ትለኛለህ እንጂ ዶንት። አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 በጣም አዲስ ኪዳን ከሚጸየፋቸው ነገሮች አንዱና ዋናው ግብዝነት ነው። እንግዲህ ክፋትን ሁሉ፣ ተንኮልን ሁሉ፣ ግብዝነትንም ቅናትንም አብሮ የተደረደሩት እኛ ሀገር በጣም ብዙ አሉ። ባይዘወይ ስለ ሌሎቹ ላለማስተማር ላለመፈተን ብዬ ነው እንጂ ግብዝነትንም ቅናትንም ሐሜትንም ሁሉ አስወግዱ። ግብዝነትን አስወግዱ፣ እርሾ ስለሆነ አስወግዱ። ያዕቆብ ምዕራፍ 3 ቁጥር 17 ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ታራቂ ናት፣ እሽባይ ምሕረትና በጎ ፍሬ የሞላባት ጥርጥርና ግብዝነት የሌለባት ናት። ላይኛው ጥበብ ግብዝነት አስወግድ። በሕይወትህ ስታገኘው አስወግድ። ማስመሰልን አስወግድ። ኢትስ ቬሪ ሲሪየስ። ኢየሱስ የፈረደበት ነው። ዳኛ ሰባት ወዮታዎች አሉ በማቴዎስ 23 ላይ ወዮላችሁ፣ ወዮላችሁ። ኮምፕሊት ለማድረግ ነው ምናምን ይላሉ የመጽሐፍ ቅዱስ ተመራማሪዎች። ወዮላችሁ። ኢየሱስ ሲሪየስ ነው የሚያየው። ስናስመስል ሲሪየስ ነው የሚያየው። የሆነውን እንሁን በእግዚአብሔር ፊት የሆነውን እንሁን። ስንደክም የደከመ ሰው፣ ስንበረታ የበረታ ሰው ብንሆን ይሻላል እንጂ ማስመሰል አይቻልም። ሌላ ልብስ መልበስ በሰው ፊት አድናቆት፣ ከበሬታንና ቡራኬና ምስጋናን ያስገኝ ይሆናል። በይስሐቅ ፊት ይስሐቅን ልታምታታ ትችላለህ። ያዕቆብ እኔ እኮ ነኝ የበኩር ልጅ ብሎ ለብሶ ማለት ነው። ወንድሙ ጠጉራም ስለነበረ ጠጉር ለብሶ ማለት ነው። ምን አይነት አጭበርባሪ ነበር! ያዕቆብ አምላክ መባሉ እግዚአብሔር ደስ ይለኛል በአንድ በኩል። ወንድሙ ጸጉራም ስለሆነ እንትን ለብሶ ገብቶ ባርከኝ፣ በቃ እኔ ነኝ በኩር ልጅ ምናምን ብሎት ይስሐቅም መስሎት ባረከው። በኋላ ነው እግዚአብሔር እንደዛ አይደረግ። ባርከኝ አይባልም። በልብስ አይታለልም፣ በማንነት አይታለልም። የሆነውን ስንሆን ያዕቆብ ሲሆን ነው ደስ የሚለው ከናጽቤነቱ ማለት ነው። ድካማችንን አበረታታም፣ ግን ስንሆን ደስ ይለዋል። አይ ቲንክ ለዛ ይመስለኛል ወደ መጨረሻ እሱም አይቶ ራሱን ሆነ። ማን አንተ ሲባል ያዕቆብ ነኝ እኔ በቃ ራሱ ኤሳው ነኝ ሲል ከርሞ፣ በኩር ነኝ ሲል ከርሞ፣ ሲያጭበረብር ከርሞ እግዚአብሔር ሲያገኘው በያቦቅ ሸለቆ ደህና ነህ እንዴት ነህ ምናምን ሲል ታጉ ማን አንተ? ያዕቆብ ነኝ። ልብስ ማውለቅ ባረከው እግዚአብሔር። ባይዘወይ ስሙን ቀየረለት፣ እስራኤል አለው። ባረከው እግዚአብሔር፣ የትውልድ አባት አደረገው። ብርቱ ስለሆነ ሳይሆን ኦነስት ስለሆነ። ብርቱ መሆንን ሳይሆን እግዚአብሔር የሚጠይቀው ኦነስቲ በእግዚአብሔር ፊት። ግብዝነት ክፉ ነው። የእምነት ነገር መስሎ ቢመጣም እንዳንቀበል ማለት ነው። አይሆንም። ሲሪየስ ነው። እግዚአብሔር ይፈርዳል። እነኚህ የሃይማኖት መሪዎችን ወስዶ ነው ኢየሱስ ስለ ግብዝነት ያስተማረው። የአይሁድ የሃይማኖት መሪዎች ነበሩ። ብዙ ጊዜ አንስተናቸዋል። ጻሕፍት፣ ፈሪሳውያን፣ ሰዱቃውያንም፣ ሄሮዳውያን ትዝ ይሏችሁ ከሆነ ሕግ አዋቂዎች፣ ሕግ አስተማሪዎች፣ የሃይማኖት መምህራን፣ የእምነት ሰዎች፣ ያን ጊዜ የነበሩ የሃይማኖትና የህብረተሰብ መሪዎች፣ የመቅደሱ መሪዎች፣ ሕግ አስጠባቂዎች፣ እንደኛ አገልጋዮች፣ መሪዎች ናቸው። እነሱ ነው የተወቀሱት።
ታዲያ በአሁን ዘመን ለኛ ይሰራል ማሙሻ ካላችሁ እኔ ባነበብኩት ቁጥር አያቸዋለሁ። አሁንም አሉ፣ በጣም አሉ፣ በጣም አሉ። በአሁኑ ዘመን እኛን ይመለከተናል። ውጫዊ ስርዓትን እያሳመሩ ውስጣቸው የሞቱ አገልጋዮችና ምዕመናን ይመለከታል። የተለስተነ መቃብር ናቸው ምናምን ብሏል ኢየሱስ። ውስጥ አጥንትና አጽም ያለው ግን በላይ የተሞሸረ ሰው ውጭን አሳማሪ፣ በስርዓት አሳማሪ፣ በንግግር አሳማሪ ውስጥ የሞቱ ምዕመናንን ይመለከታል። እግዚአብሔር ከምናስመስልበት የሆነውን ሆነን ስንመጣለት ነው ደስ የሚለው። እግዚአብሔር እኮ ሊረዳን ነው የሚናገረን። ባይዘው እንዴት ሆኜ ብመጣ ነው አንተ ደስ የምልህ ብትል ተሽሞንሙነን ሳይሆን የሆነውን ሆነን በፊቱ ስንሆን ያን ይመለከት። ሌላው በጣም እንደው አይሄንንም እንደው በተቻለ መጠን ቴክስቱ ላይ እንዳልስት ትንሽ ለስነ ስርዓት ለማያዝ ሞክራለሁ። ግን እነኚህ የሃይማኖት መሪዎችና የዘመኑ የስተት አስተማሪዎች ቁርጥ አይደንቲካል ትዊንስ ባነበብኩ ቁጥር እኮ ነው ባህሪያቸው የሚለው ኢየሱስ የእውነት ደንበኛ ፈሪሳውያንን ተክተዋል። በባህሪ ማለት በባህሪ እኔ አንዳንድ ጊዜ የሐሰተኛ አስተምህሮ በአስተምህሮ ብቻ የምንወቃቀስ ይመስለኝ ነበር። ለካ ባህሪ ነው እና ባህሪያቸው የእውነት ሳነብላችሁ እናንተ ራሱ እንትና ሳትሉ አቀሩ እንዳትሉ እንጂ ዛሬ እንትና ሳይሆን እኛ ነው የተያዝ ነው። እንትናን ሊናገረው ቢፈልግ እዚህ ያመጣው ነበር ወይ አንድ ቀን ይህን ትምህርት በሆነ መንገድ አድርጎ ይወስድለታል። ተመስገን ነው ስለ ኢንተርኔቱ። ግን የእውነት የዘመኑ ሐሰተኛ መምህራን፣ ሐሰተኛ ነቢያቱ፣ በድርጅት ስም ሰው ሲያርዱ የሚውሉ ጨካኞቹ፣ ዘራፊዎቹ በጣም ለምን ዝም ብሎ ባህሪያቸውን አናይምና ከዛ እናንተ ራሳችሁ ትመጡበታላችሁ። በጣም ባይዘው ሐሰተኛ መምህራንና ግብዝነት በጣም የተያዙ ናቸው። ድሮም ያልሆኑትን መሆን ስለሚችሉ ማለት ነው። ግብዝነት ያልሆነውን መሆን አይደል? በጣም መንፈሳዊ መምሰል፣ በጣም ጸላይ መምሰል፣ አሁን ከኛ በላይ በጣም ጸላይ መምሰል፣ በጣም አዋቂ መምሰል እሱን ይጠይቃል። ባይዘው የስተት ነገር መምሰልን በጣም ይጠይቃል። በጣም ዲያብሎስ ራሱ መስሎ ነው የሚመጣው እኮ ነው የሚለው ጳውሎስ ሁለተኛ ቆሮንቶስ 12 ላይ ራሱ የብርሃን መልአክን መሆን አይችልም። እንደ ዲያብሎስ ግብዝ የለም። የብርሃን መልአክ መሆን አይችልም። የጨለማ መልአክ ነው እሱ። ኔቸሩን መለወጥ አይችልም። ግን የብርሃንን መልአክ መስሎ መምጣት ይችላል። ተአምርም ማስመሰል ይችላል። አገልጋዮቹም በጣም ይገርማቸዋል። ጳውሎስ ሁለተኛ ቆሮንቶስ ላይ የሚለው አገልጋዮቹም የጽድቅን አገልጋዮች እንዲመስሉ እናውቃለን። የዲያብሎስ አገልጋዮች አንዱ መለኪያ ግብዝነት ነው። ካን ድራማ መስራት በጣም ይችላሉ። በጣም እኔ አንዳንዶቹ መድረክ ላይ እንደምናያቸው አይመስለኝም። ሚስቶችና ልጆች ይመስክሩ፣ ግን አይመስለኝም። የመድረኩን ሰውዬ የምናገኘው አይመስለኝም። በስራ ቦታ በመንገድ ላይ የምናገኘው አይመስለኝም። ቤት ውስጥ አይመስለኝም። ግን እኛ ስለነሱ ምን አገባን ዛሬ? ስለኛ ግን በጣም የተያዘ ነው። አንደኛ ጢሞቴዎስ ምዕራፍ 4 ሁለተኛ ጴጥሮስ ምዕራፍ 2 ላይ አለ። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም ይልና የዋጃቸውን ጌታ እንኳ ክደው ሌሎችን ያስታሉ። ክደው ማሳት ይችላሉ። ጌታን ክደው ማለት ነው። እንዴት ነው ሰው ጌታን ክዶ ማሳት የሚችለው? በቃ ዛት አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 እና 2 ላይ በአዲሱ መደበኛ ትርጉም አንደኛ ጢሞቴዎስ 4 1 እና 2 ላይ በኋለኞች ዘመናት አንዳንዶች እምነትን ክደው አታላይ መናፍስትንና የአጋንንትን ትምህርት እንደሚከተሉ መንፈስ በግልጥ ይናገራል ይልና እንዲህ ያለው ትምህርት የሚመጣው ሕሊናቸው በጋለ ብረት የተጠበሰ ያህል ከደነዘዘባቸው ግብዝ ውሸተኞች ነው ይላል። ለማትብ ነበር። እንደዚህ አይነት ነገር የሚመጣው ከምን አይነት ሰራተኞች ነው ይላል? ሕሊናቸው በጋለ ብረት የተጠበሰ ያህል የደነዘዘባቸው ማለት ሕሊና ደንዝዟል። በጋለ ብረት ብሎ እና የመበለቲቷን መቀነት አስፈትቶ ባዶ እጇን በእግሩ ሲያስኬዳት ሕሊና ይጸጥቶ እማያምን ሰውዬ ሕሊናው ደህና ስለሆነ እቺን ምስኪን ድሃ ይላል። እነሱ አይሉም።
ግብዝ ውሸተኞች ይላቸዋል። እርሾ አደጋ ስለሆነ እኛ ራሳችን እንድንጠበቅ ግን መማር አለብን። በራሳችን ህይወቱ ስናየው እንድንጸየፈው መማር አለብን። ስፔሻሊ እግዚአብሔር ለአገልግሎት እንደጠራችሁ የሚሰማችሁ ወጣቶች አንድ ቀን ጌታን አገለግለዋለሁ in some kind of a full time capacity በቤተ ክርስቲያን አመራር ውስጥ በስብከት በመጋቢነት በነብይነት whatever it is አገለግላለሁ ብላችሁ ለምትተባበቁ ተጠንቀቁ። ከነዚህ የአገልጋይ በጣም አደጋ ግብዝነት፣ ድራማ ሰሪነት ስለሆነ ያለ ግብዝነት እደጉ። የእውነት ሆናችሁ እደጉ። ረጅም መንገድ የሚሄዱ ቲያትር የሚሰሩ ሳይሆን የእውነት የሆኑት ናቸው። ቢደክሙም እንኳን እግዚአብሔር ይይዛቸዋል። ስፔሻሊ ወጣቶቹ ለማገልገል እነኚህን ሰዎች እንዳትመስሉ። እነዚህ ፈሪሳውያን የሃይማኖት መሪዎች ናቸው። ሊደርሺፕ አስተምራችሁ እና ማቴዎስ 23 ርዕስ ስጠው ቢባል መሪ ምን መሆን የለበትም ነው ርዕሱ። how not to lead ነው። በቃ እንደዚህ ነው። ምን መምሰል የለብኝም። እንደዚህ እንዳትመስሏቸው፣ እነሱን እንዳትመስሏቸው። እንድንጠነቀቅ፣ እንድናስወግድ፣ እንድንጸየፍ፣ እርሾ እንድናስወግድ፣ እውነተኞች እንድንሆን እግዚአብሔር በመካከላችን እንዲሰራ ስንቶቻችሁ ትመኛላችሁ? እግዚአብሔር በእውነት ቢወደው ጉባኤያችንን በጣም ቢወደው ደስ ቢለው እግዚአብሔር በቃ እውነትን ቢያይ በጣም ብርቶች አንሆን ይሆናል፣ ግን እውነተኞች ሆነን ቢያገኘን በጣም እኮ ደስ ይለዋል። እግዚአብሔር በጣም ደስ ይለዋል። በቃ እንዲወደው፣ አምልኳችንን እንዳይጸየፈው፣ ከግብዝነት የጸዳ እንዲሆን እንድንጸየፈው አንዳንድ ባህሪያቱን ፒክ ላድርግላችሁ። ኢየሱስ በ12 ቁጥሮች ውስጥ ያስተማረው የመጀመሪያ ሲያስተምር ለደቀ መዛሙርቱ መገለጫዎቹ 1 እስከ 12 መገለጫዎቹ 13 ጀምሮ ፍርዶቹ ናቸው። ለሁለት መክፈል ከፈለጋችሁ 1 እስከ 12 ግብዝነት በምን ይገለጣል? እንድንጸየፈው። እርሾው በምን ይገለጣል? እንደዚህ አይነት መሪዎች፣ እንደዚህ አይነት የሃይማኖት መሪዎች፣ እንደዚህ አይነት ሊደርሺፕ በምንድነው መገለጫው? አንደኛው ጌታ ኢየሱስ ያስተማረው ቁጥር 2 እና 3 ላይ የግብዝነት ህይወት ምን አይነት ህይወት ነው ካላችሁ ምሉእነት የጎደለው ህይወት ነው። ምን ማለት ነው ምሉእነት ማለት? ሙሉነት የጎደለው ህይወት ሙሉ አይደለም። በእንትን ነው የሚገባው። ምናልባት በእንግሊዝኛ እዚያ አካባቢ መሰለኝ አላውቅም። እንግሊሽ ሰርቪስ ስለሆነ ሳንዴይስ ኢንቴግሪቲ የለውም። ኢንቴግሪቲ ማለት ሙሉነት ማለት ነው። ብርታት ማለት አይደለም። it's like necessarily ኢንቴግሪቲ ማለት ሙሉነት ማለት ፐርፌክት ማለት አይደለም። ፍጹም የሆነ ሰው ሳይሆን በቃ የምታውቀው ሲደክምም ሲበረታም እንትን ሲል ሰው ሙሉ የሆነ ፐርፌክት ማለት ሳይሆን እውነተኝነት ማለት ነው። ግብዝነት በምንድን ነው የሚያስታውቀው? እውነተኝነት የለውም፣ ኢንቴግሪቲ የለውም፣ ሙልት ያለ ህይወት የለውም። ምን ማለት ነው? የሚለውና የሚኖረው የተጣረሰ ነው። የሚለውና የሚያወራውና የሚናገረው የተጣረሰ ነው። ጆናታን ላም የተባሉ አንድ እንግሊዛዊ ኢንቴግሪቲ የሚል አንድ መጽሐፍ ጽፈው ነበር። ከሳቸው ኢንቴግሪቲ በፊት ሌላ ኢንቴግሪቲ ልንገራችሁ። አንድ ጊዜ አንድ የውጭ ሀገር ዜጋ እኛ ሀገር ለማስተማር ይመጣል። ክርስቲያን ወንድም ነው፣ ሊደርሺፕ ለማስተማር ማለት ነው። እና ለማስተማር ይመጣና ገጠር አካባቢ ወንዶ ገነት አካባቢ እሱ ራሱ ነው የነገረኝ። እኔ ሲያወራ በሳቅ ይገላቸዋል። እና መሪዎችን ለማስተማር መጣ እና አስተርጓሚው ያስተረጉማል ማለት ነው። እና የዛን ቀን ትምህርቱ ርዕሱ ራሱ ኢንቴግሪቲ ነው። እና ኢንቴግሪቲ ብሎ ያስተምራል። በኋላ ጠቅላላ እንግዲህ ርዕሱ ኢንቴግሪቲ ከሆነ አስበው ጠቅላላ ኢንቴግሪቲ ነው ማለት ነው። ስለ ኢንቴግሪቲ ነው ማስተምረው። ከዛ የሻይ ረፍት ላይ አስተርጓሚው ይተረጉማል ስሙዝሊ ማለት ነው። የሻይ ረፍት ላይ ቁጭ ያለን ቡና ለመጠጣት አለ ከአስተርጓሚ ጋር። እንዴት ነው ገብቶሃል? ቋንቋው በጣም ቀላል። ሁሉ ነገር ምን የከበደ ነገር አለ? አይ የለም፣ ሁሉ ነገር ቀላል ነው። ትንሽ እቺ ኢንቴግሪቲ ምትራ እና ምን ስትለው ነበር? like ኢንቴግሪቲ የጎደለው ትርጓሜ ማለት ነው። ዋናውን ርዕሰ ጉዳይ የሳተ ማለት ነው። ይሄ ኢንቴግሪቲ የሌለው የኢንቴግሪቲ ትርጉም ነው። ኢንቴግሪቲን ጆናታን ላም ሲተረጉሙ ምን ይላሉ? ምንም ማረሳው ኢንቴግሪቲ ማለት የሚመስለው ድምጹና ምስሉ የማይገናኝ
ቲቪ ማየት አይነት ነው ይላሉ። አሁን ዜና ስታነባው አንዳንድ ጊዜ ድምፁና ምስሉ እኩል አይደርስም። እንደምን አመሻችሁ ደህና ናችሁ ብሎ ካለፈ በኋላ እንደዚህ ምንም ይመን ከዛ ሌላ ነገር እያወሩ እንደምን አመሻችሁ የሚለው ይደርሳል። ድምፁ ወይ ዘግይቶ ይደርሳል ወይ ለብቻ ይደርሳል። ምስሉና እንትኑ ኢንቴግሪቲ የጎደለው ቪዲዮ ነው የሚባለው። ራሱ አንድ ላይ አይደለም ሚላውን እየሆነ አይደለም እንደዚህ እያለ ግን ሮጣው ሄዱ ሊል ይችላል። ስላልተገናኘ ድምፅና ኑሮ የሚናገረውና የሚኖረው የተለያየ ነው ይላሉ። ፈሪሳዊነት፣ ግብዝነት መለኪያው ምንድን ነው? ንግግርና ኑሮ የተለያየነት፣ ምሉዕነት የጎደለው ቃልና ተግባር የማይገናኝ ማለት ነው። ከየት አገኘ ነው? ይኸው ቁጥር 2 እና ቁጥር 3 ምዕራፍ 23 መጽሐፋችሁ አጠገባችሁ ካለ ኪስ ውስጥ ማለላችሁ ባይዘው ወይ በዛን ጊዜ ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው። ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። እየተሳለቀባቸው ነው ምናምን የሚሉ ተርጓሚዎች አሉ፣ ግን አይመስለኝም። ፖዚሽናሊ በሙሴ ወንበር ተቀምጠዋል። ኢንፋክት ሊትራሊ ይተርጎም ቢባል ራሳቸውን ሙሴ ወንበር ላይ ያስቀምጠዋል። በቃ እነኚህ ሰዎች የሙሴ ወንበር ማለት የሙሴን ሕግ ስለሚያስተምሩ ማለት ነው። እነኚህ ሰዎች የሙሴ ሕግ አስተማሪዎች ናቸው። የሙሴ ሕግ መምህራን ናቸው። የሙሴ ሕግ ጠባቂዎች ናቸው። ቶራ ችግር የሌለበት ማለት ነው። ንጹህ የሆነውን የእግዚአብሔርን ሕግ እንዲያስተምሩ የተቀመጡ ናቸው። አስቀምጠዋል ራሳቸውን በሙሴ ቦታ፣ በሙሴ ወንበር ተቀምጠዋል። ራሳቸውን አስቀምጠዋል። ኦኬ ፖዚሽናቸው ይሄ ነው። ከዛ ኢየሱስ ያለውን ተመልከቱ። እነኚህ እንግዲህ የሕግ መምህራን ናቸው። የሙሴ አስተማሪዎች ናቸው። የሙሴ ሕግ ገላጮች ናቸው። ስለዚህ ያዘዟችሁን ሁሉ አድርጉ ጠብቁም አለ። ይሄ በጣም ለብዙዎቻችን በጣም ብዙ ትምህርት ነው። ኦንላይንም ካላችሁ በጣም ብዙ ሰው እውነት ሲገለጥ የሰውየውን ህይወት አይቶ መደራደር ይፈልጋል ከእውነት ጋር። እውነት ናት። ማንም ቢናገራት የሚናገረውን የማይኖር ሰው ስለሆነ ይሄንን ዶክትሪን አልቀበልም ይላሉ። ዶክትሪኑ እኮ ልክ ነው። ሰውየው ኖረው አልኖረው ዶክትሪኑ ልክ ነው። ጌታ ኢየሱስ ምን አለ? ሙሴ ወንበር ላይ ተቀምጠዋል። የሙሴን ሕግ ያስተምራሉ። የሙሴ ሕግ ደግሞ ኢየሱስ ራሱ ያስተማረው ነው። የሙሴን ሕግ ያስተምራሉ በትክክል ሙሴን እስካስተማሩ ድረስ በትክክል ሙሴ ወንበር ላይ ስለተቀመጡ በትክክል ሙሴን እስካስተማሩ ድረስ አድርጉ ጠብቁትም። ይሄን ራሱ ኢየሱስ እኔ ዘዳግም 17:10 እያሰበ ነው የሚመስለኝ። ዘዳግም 17:10 ምን ይላል? ዘዳግም 17:10 እግዚአብሔር በመረጠው ስፍራ የነገሩህን የፍርድ ነገር ታደርጋለህ፣ እንዳስተማሩህም ታደርግ ዘንድ ጠብቅ ነው። እንዳስተማሩ አደርግ ነው። የሕግ መምህሩ ሲያስተምር አርገው። እሱና ያጸናው ኢየሱስ እግዚአብሔር በመረጠው ስፍራ ኢን ዘ ቴምፕል የሙሴን ሕግ ሲያስተምር አርገው። ኢንፋክት ቁጥር 11 ላይ ዘዳግም 17 እንዳስተማሩህም ሕግ እንደነገሩህም ፍርድ አድርግ ይላል። የሚያስተምርህ እውነት ከሆነ ሙሴ ከሆነ በሙሴ ወንበር ተቀምጦ ሲያስተምር አርገው። ግን ጌታ ኢየሱስ ምን አለ? ግን እየተናገሩ አያደርጉትምና እንደ ስራቸው አታድርጉ። ግብዝነት መገለጫው ምንድን ነው? እየተናገሩ አያደርጉትም። የሚናገሩት ችግር አለበት የለበትም? የሚናገሩት ሕግ ትክክለኛ ሕግ ነው። የሚናገሩትን ስሙ። እውነት ከሆነ አድርጉ። የእግዚአብሔር ነዋ። የእግዚአብሔርን ሕግ ማንም ቢናገረው የእግዚአብሔር ሕግ ነው። እውነት ማንም ቢናገራት እውነት ናት። ውሸትም ደግሞ ማንም ቢናገራት ውሸት ናት። እውነትን ካገኙ መኖር ነው። ሕጉን ይናገራሉ፣ ያስተምራሉ። ስለዚህ እናንተ ጠብቁት፣ አድርጉት። ኑሯቸውን ግን እንዳትከተሉ፣ በኑሯቸው እንዳትመስሏቸው። ዋይ እየተናገሩ አያደርጉትምና። ኢንፋክት በሚቀጥለው ጥቅስ ላይ በእጃቸው እንኳን አይነኩትም ይላል። እንደዚህ ነው። ያስተምራሉ፣ ያስደንቃሉ፣ ይናገራሉ፣ ይተነትናሉ፣ ሰው ይቆጣጠራሉ። አስራት ከፍለሃል አልከፍለህ ይቆጣጠራሉ፣ ይተነትኑታል። እየተናገሩ ግን አያደርጉትም። ይሄ ምን አይነት ህይወት ነው? ምሉዕነት የጎደለው፣ ኢንቴግሪቲ የጎደለው፣ የሚናገረውን ለመኖር ፈቃደኝነት የሌለው። ልክ ወገኖቼ በጣም ብዙ ሰው አሁን በቤተ ክርስቲያን በአገልጋዮችም በምናምንም በቃ ፒፕል አር ታየርድ። እሱማ ጥሩ ነው፣ በሚናገሩ ጥሩ ነው፣ ግን አይኖርም። ክርስቲያኖች እኮ ጥሩ በቃ የምትናገሩት እኮ ጥሩ ነው፣ ግን አትኖሩት ብሉና ይሉና ጌታን ላለመከተል እንደ ኤክስኪውዝ ያደርጉታል። እና አንጠልጥሎ ገሃነም ሲከትህ ይሄን ኤክስኪውዝ ልትነግረው ነው?
እኔ እኮ ልከተልህ ነበር ግን ክርስቲያኖች ግብዞች ስለሆኑ ሲሪየስ መከተል ነው። በቃ መከተል ነው። የእምነታችንን ኦተር ኢየሱስን እያየን ነው የምንከተል። እና በጣም ብዙ ሰው ጀስቲፋይ አድርጎ ይኖራል። በቃ ጎዳና ላይ ራሳቸውን እንደ ጻድቅ ይቆጥራል። ቸርች ዝም ብላ ነው በሂፖክሪሲ የተሞላች ናት ይሉና በሂፖክሪሲ የተሞሉ አገልጋዮችን ይጠቅሱልሃል። እንትና እንትን ያደረገውን ሰምተሃል፣ እንትና ምን እንደሆነ ሰምተሃል፣ እንትን ቸርች ምን እንደተደረገ ሰምተሃል ብለው ያጸድቃሉ። በእኛ ድካም ራሳቸውን ያጸድቃሉ። እውነት ናት። እውነት ናት። ጌታ ኢየሱስ ከግብዝነት ራቁ ነው እንጂ ጻፎችና ፈሪሳውያን ስላሉ እግዚአብሔርን እንዳትከተሉ አላለም። በሌላ አገላለጽ listen to me፣ ምናልባት አንዳንዶቻችሁን ያተርፋችሁ ይሆናል። የሙሴን ሕግ እነሱ ስላስተማሩት ተውት አላለም። እደግማለሁ፣ የሙሴን ሕግ ግብዞች ስላስተማሩት ተው አላለም። የሙሴን ሕግ ግብዞችም እንኳን ቢያስተምሩት ትክክለኛውን የሙሴን ሕግ ካስተማሩ አድምጡ፣ ስሙ፣ ኑሩት። የእግዚአብሔር ነው ባለቤትነቱ። ቧንቧው ነው የተበላሸው። አጥልሎ መጠጣት በጣም ጥሩ ነው። ውሃውን ከቧንቧው ነጥሎ መጠጣት በጣም ጥሩ ነው። በቸርች ግብዝነት ምክንያት ዶንት ኤክስኪውዝ ራሳችሁን። ኢየሱስ ክርስቶስ እውነት ነው። እሱን መከተል ነው የሚያስፈልገው። እነኚህ ሰዎች አያረጉትም፣ እየተናገሩ አያደርጉትም። ይመስሉታል ግን የሉበትም። ይመስሉታል፣ ፕሪቴንድ ያደርጋሉ ግን የሉበትም። ማቴዎስ 23:15 እዛው ቴክስት ላይ ጌታ ኢየሱስ እንዴት እንደገለጣቸው ተመልከቱ። ማቴዎስ 23:15 እናንተ ግብዞች ጻፎችና ፈሪሳውያን፣ ገርበም ደግሞ ሚሽነሪስ ናቸው ታውቃለህ፣ ወንጌል ይሰብካሉ። እናንተ ግብዞች ጻፎችና ፈሪሳውያን አንድ ሰው ልታሳምኑ በባህርና በደረቅ ስለምትዞሩ ማለት በመርከብና በእግራቸው ስለምትዞሩ ይሄ ችግር የለበትም። አንድ ሰው ለማሳመን መዞር ችግር የለበትም። እኛም እንዞራለን። ይሄ እሱ አይደለም ጌታ ኢየሱስ የተቃወመው። ይሄንን በደንብ በተርጎም በጣም ጥሩ ነው። አንድ ሰው ለማሳመን በባህርና በየብስ ስለምትዞሩ ችግራቸው ታዲያ ምንድን ነው? በሆነ ጊዜ ምን ማለት ነው? አምናለሁ ባለ ጊዜ ከናንተ ይልቅ 2 እጥፍ የባሰ የገሃነም ልጅ ስለምታረጉት ወዮላችሁ። ሰውየውን አምጥተው ራሳቸውን ነው የሚያደርጉት። እነሱ የገሃነም ልጆች ናቸው። የገሃነም ልጅ ስለምታረጉት ያመጡትና ሌላ ግብዝ ነው የሚሰሩት። ያመጡትና የተናገሩትን እውነት እንዲኖር አያረጉትም። የተለያየ ነው ተግባር። ምን ማለት ነው? አገልግሎታቸው ራሱ ህይወት የለበትም። ያመጡትና ሰውየውን የገሃነም ልጅ ነው የሚያደርጉት። እናንተ አትገቡም፣ ሰውም አታስገቡም እንዳለው ኢየሱስ ሮሜ ምዕራፍ 2 ቁጥር 21 እስከ 24። ሮሜ 2 21 እስከ 24 እንግዲህ አንተ ሌላውን የምታስተምር ራስን አታስተምርምን? ስለ ሕጉ አስፈላጊነት ጌታ ኢየሱስ ቅዱስ ጳውሎስ ሲያስተምር ማለት ነው። አንተ ራስን አታስተምርምን? አትስረቅ ብለህ የምትሰብክ ትሰርቃለህን? አታመንዝር የምትል ታመነዝራለህን? ጣዖትን የምትጸየፍ ቤተ መቅደስን ትዘርፋለህን? በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታሳፍራለህን? በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባልና ተብሎ እንደተጻፈ እያለ ይቀጥላል። እየተናገሩ አይኖሩትም፣ እያስተማሩ አይኖሩትም። ና ዛሬ እኮ ስንት ነገር ክላሪፋይ ላድርግላችሁ። አስተማሪ ያስተማረውን ሁሉ ይኖራል ማለት አይደለም። ግን ቢያንስ ያስተማረውን ሁሉ ለመኖር የሚታገል መሆን ግን ኢዝ ሚኒመም። ያስተማረውን ሁሉ ለመኖር የሚታገል የሚተጋ አፕሪሺየት የሚያደርግ የሚኖራት ሲወድቅ ወደቅኩ የሚል ሳይችል አልቻልኩም የሚል ለመለወጥ የሚቃተት በእግዚአብሔር ፊት ከዚህ ለሞት ከተሰጠ ሥጋ ማን ይለየኛል የሚል እንደ ጳውሎስ መኖር የምፈልገውን መኖር አልቻልኩም፣ ማድረግ የምፈልገውን ማድረግ አልቻልኩም፣ የማልፈልገውን ሳረገው አገኘዋለሁ። የሚታገል ጀንዊን ጦረኛ ተዋጊ ፋይት የሚያደርግ ለመኖር የሚጣጣር ሳይኖር ሲቀርም የሚያስታውቅ ዲክሌር ባያደረገውም የሚያስታውቅ ጀንዊን እውነተኞች እንድንሆን እንጂ ፍጹም የሆነ ሰውዬ እንድንሆን እግዚአብሔር አልጠራንም። ግብዝነት ግን ፍላጎት በጣት የመንካት ፍላጎት እንኳን የሌለበት ኑሮና ቃል የተፋታበት የማስመሰል ህይወት ነው የግብዝነት ህይወት። ቀጥላለሁ ግን ፈትሹ፣ ይሄ እርሾ ይኖርባችሁ እንደሆነ። መኖር አቅቶት እየኖረ እንደሆነ ለማስመሰል የሚታገል ሰው አቱ ማንን ኢምፕረስ ለማድረግ? እሺኛ ኢምፕረስድ ሆነን ተገረም። ዋው አጭር ደቂቃ መጸለይ አቅቷችሁ ለጸሎት ስንገናኝ አቧራውን አጤሳችሁት። እኛም
ምን አይነት የጸሎት ሰው ነው ይሄ ብራዘር አለና ተገረም። እኛ እግዚአብሔር ካልተገረመ ምን ያደርግልናል? እግዚአብሔር ካልተገረመ ምን ያደርግልናል? በጣም መንፈሳዊ መስሎ መታየት ይቻላል። ሰውንም ኢምፕረስ ማድረግ ይቻላል። ዶን ብንታገል፣ ብንረዳዳ፣ ብንተጋገዝ፣ ብንጸልይ ነው እንጂ የሚሻለው ዶንት። ግብዝነት በምን ያስታውቃል? የሚያውቀውን የመኖር ፍላጎት አለመኖር። ሁለተኛው ቶሎ እንድንሄድ ምንድነው ኢየሱስ የወቀሰው? ሌላው እነዚህ በተለይ አገልጋዮች ትንሽ መስማት በጣም ጥሩ ነው። ምዕራፍ 23 ቁጥር 4 ላይ የተናገረው ሌላው አብሮ ተያያዥ የሚሄድ የግብዝነት ሌላው መገለጫ፣ የግብዝ ሃይማኖተኛ መሪዎች ሌላው መገለጫ ቁጥር 4 ላይ የተናገረው ኢየሱስ በጭካኔ የተሞላ ህይወት ነው። ጭካኔ የግብዞች፣ የግብዝ መሪዎች፣ የግብዝ ሃይማኖተኞች ለሰው አይራሩም። ሰው የማገዝ ፍላጎት የላቸው። ኢየሱስ የገለጠበትን ቋንቋ ተመልከቱ። ቁጥር 4 ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ላይ ይጭናሉ። እነርሱ ግን በጣታቸው ለማገዝና ትንሽ ለመንካት እንኳን አይፈልጉም። ይህን የወሰደው ጌታ ኢየሱስ ያን ጊዜ እንደዚህ አይነት ትልልቅ ጭነት የሚጫኑት አህዮች ናቸው። ልክ አሁን በእኛ ሀገር በገጠር እንደምታዩት ማለት ነው። ገበያ ቦታ ሲሄዱ ትልቅ ጭነት ነው የሚጫኑት። ኢንፋክት ትልቅ ጭነት ይጫኑና ነጋዴው ገበያ ይዟቸው ይሄድና ልክ እንደኛ አውርዶ ሜዳ ላይ አርጎ አይደለም የሚሸጠው። በጣም የሚገርም፣ በጣም ያሳዝናሉ አህዮቹ እና አይራራላቸውም። አሁን የኛ አንዳንድ ጊዜ አትሊስት ገበያ ቦታ ይወስድና እህሉን ያወርድና ገበያ ቦታ ላይ እየሸጠ አህዮቹ አትሊስት ትንሽ ወዲያ ይላሉ። ነጋዴው ይቆምና ጨካኝ ነጋዴ አህዮቹ ላይ አርጎ ነው የሚሸጠው ቀን ሙሉ። በተሸጠ ቁጥር ይቀልላቸዋል እንጂ ተሸክመው ነው የሚንቀጠቀጡት። እሱን ወስዶ ነው ለክ አይራሩም። ልክ እንደነኚህ ጨካኝ ነጋዴ ነገር ናቸው። ሰው ላይ ተብትበው አስረው ምናምን የሚለው ያን ጊዜ ከዚህ በፊትም ስላየ ነው ማለት ነው። ህጉ ላይ ሙሴ ህግ ላይ ጨምረው በቃ ህዝብ ላይ ህግ የማውጣት ስልጣን ስለነበራቸው የሙሴን ህግ ብቻ ሳይሆን የሚሰብኩት ቤተ መቅደስ ሆነው ህጉን ብቻ ሳይሆን የሚሰብኩት ቅዱስ ቃሉን ብቻ ሳይሆን የሚሰብኩት እያወጡ እየጨመሩ በኋላ አንዳንዱን ያነሳል ጌታ ኢየሱስ ላይ ሲምል እንደዚህ የማለ እንደዚህ ነው አስራት ከእንደዚህ ነው የሚወጣው እንደዚህ ነው። ለራሳቸው ጥቅም ለንግዳቸው እየጨመሩ ለሰው አይራሩለትም ፈጽሞ። ያሸክሙታል፣ ፍርድ ያሸክሙታል፣ ትምህርት ያሸክሙታል። እያሸከሙ በጣታቸው እንኳን አይነኩትም። ልክ ጨካኝ ነጋዴ አህያ ላይ እንደሚጭነው ልክ እንደዚያው ሰው ላይ ይጭናሉ። ቢዮንድ ዘ ቶራ ከሙሴ ህግ በላይ ሰው ላይ ይተበትባሉ፣ ይጭናሉ። የማገዝ ፓስቶራል ርህራሄ የላቸውም ነው ባጭሩ። አብረው ለመሸከም፣ አብረው ለመጸለይ፣ አብረው ሰውየው እንዲሳካለት አይደለም፣ ሰውየው እንዲቀለው አይደለም፣ ሰውየው እንዲኖረው አይደለም፣ እንዲከብደው ነው። በማክበድ ነው የሚከበሩት። ሰው ላይ ያከብዳሉ። ማቴዎስ 23:14 እንመጣበታለን። ማቴዎስ 23 እናንተ ግብዞች ጻፎችና ፈሪሳውያን መገለጫቸውን ተመልከቱ። እናንተ ግብዞች ጻፎችና ፈሪሳውያን በጸሎት ርዝመት እያመካኛችሁ የመበለቶችን ቤት ስለምትበሉ። ምን አይነት ጭካኔ ነው! እንመጣበታለን። በጸሎት እያሰበቡ የመበለቶች ቤት ማለት የመጨረሻውን ድሃ ባለ ሞተባትን ምስኪን ሴት ከባለጠጋ መውሰድ እሺ አንድ ነገር ነው። ከምስኪኗ መበለት ስትወስዱ ያውም በጸሎት ሰበብ ከመበለት ሲወስዱ ምንም አይመስላቸው። ጨካኝነት። ጌታ ኢየሱስ ይህንን ሲያስተምር ምንም አማራጭ የላችሁም። የነሱን ስታይል ኦፍ ሚኒስትሪ ከኢየሱስ ጋራ ማነጻጸር በጣም ጥሩ ነው። ጌታ ኢየሱስ ማቴዎስ 11:30 ላይ ቀንበሬ ልዝብ ሸክሜ ቀሊል፣ እናንተ ደካሞች ሸክማችሁ የከበደ። ኢንፋክት እነኚህ ሰዎች ያከበዱባቸው እኮ ነው የቅድሞና አይነት። ኑ ወደ እኔ አሳርፋችኋል፣ ለነፍሳችሁ እረፍት ይሆንላችሁ።
ስለ እርሱ የተነገረ ትንቢትም በትንቢተ ኢሳይያስ 42 ላይ ትንቢተ ኢሳይያስ 42 1-4 ላይ very interesting የሚመጣው ባሪያዬ ይሄን ይመስላል ብሏል እግዚአብሔር ራሱ ከጥንት። እነሆ ደግፌ ያስኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በእርሱ ላይ መንፈሴን አድርጌአለሁ። እርሱም ለአሕዛብ ፍርድ ያወጣል። አይጮህም፣ ቃሉንም አያነሳም፣ ድምፁንም በሜዳ አያሰማም። ቁጥር 3 የተቀጠቀጠን ሸምበቆ አይሰብርም። ያግዛል ማለት ልምጥምጥ ያለ ሸምበቆ አለ አይደል? አቆመህ አንድ ነገር ጋር ስታስረው ቀጥ ይላል። ቆሞ ራሱ ያግዛል። ስንደክም ይሄ ዝም ብሎ ተልፈስፈስ አይሰብርም። እነሱ ይሰብራሉ፣ ጭነው ይሰብራሉ። እሱ ቀጥ አድርጎ አቆሞ ያግዛል። የተቀጠቀጠን ሸምበቆ አይሰብርም። የሚጤስን ክር አያጠፋም። ማለት እሳቱ ሊጠፋ ጢስ ነገር ሲሆን ብሎ ያቀጣጥለዋል እንጂ አያጠፋውም። ትንሽዬ ሲያገኝ ያሳድጋታል፣ ያግዛል፣ ሰው ይረዳል። የእረኞች አለቃ የሚወድ ፓስተር ሂዘ ግሬተስት ሸፐርድ ጌታ ኢየሱስ ነው። ምን ማለት ነው? ያነከሰውን ይጠግነዋል እንጂ አይጭንበትም። ቢያነክስም አይጭንበትም፣ ፈጽሞ አይጭንበትም። ከሰው ዲማንድ አያደርግም ከአቅም በላይ ተብትቦ ይህንን ካላረክ እንትን ትሆናል። እኔ የዚህ ዘመን ሐሰተኞች በጣም የመጨረሻ ቋቅ የሚለኝ ጭካኔያቸው ነው። በሰው ላይ የሚያስተላልፉት የመርገም ቃል ይሄን ካላረክ ትሆናለህ የሚሉት ስንት ነገር ተጭኖት የሚውል ህዝብ በላዩ ላይ የሚጭኑት ልክ እንደዛ ማለት ነው። መጫን፣ መስበር፣ መጫን። ጌታ ኢየሱስስ ቀሊል ነው። ጨካኝነት ምን ማለት ነው? ግብዝነት እንዳለና እንደሌለ የምታውቁት በውስጣችሁ ልስን ለእያንዳንዳችን ሰው ሲደክም ምን ይሰማችሁ? ግብዝ ፈራጅ ነው። ቶሎ ስለ ሰው አይራራም። ሰው ሲደክም አይራራም። ዘነፍ ማለት አትችልም። ጭካኔ የተሞላ ስቃላው ነገር ነው። ቸርች ውስጥ በጣም ብዙ ግብዞች አሉ። የሰው ድካም ቶለሬት የማያደርጉ የራሳቸውን ግመል የሚያክለውን ውጠው የሰው ትንሽዬ የሚያጋልኑ፣ የማይጸልዩ አብረው የማይደግፉ፣ በሐሜት የሚያቀጣጥሉ፣ የሚያጣፍጡ፣ የወሬ ማጣፈጫ የሚያደርጉ፣ ማገልገል የለበትም ምናምን የሚሉ ፓስቶራል ሀርት የሌላቸው አብረው የማይራመዱ አብረው የማይቆሙ በጣም የግብዝነት እርሾ ነው። ጨካኝነት የግብዝነት እርሾ ነው። የኢየሱስ መንፈስስ እውነትን ኮምፕሮማይዝ አያረግም፣ ግን አይጨክንም፣ አብሮ ይቆማል። የእረኞች አለቃ። ሐሰተኞች ባይዘው ወይ ዋና መገለጫቸው ይሄ ነው። ለመንጋው የማይራሩ ይላቸዋል ቅዱስ ጳውሎስ። ለመንጋው የማይራሩ ሐዋርያት ሥራ ምዕራፍ 20 ላይ ለመንጋው የማይራሩ ከመካከላቸው ይነሳሉ። ጨካኞች ናቸው። ለመንጋው የማይራሩ ጨካኞች ተኩላዎች። አንድ ጊዜ እኔ ተኩላዎች ብዬ እንዴት ትሳደባለህ ምናምን አሉኝ። እኔ ባይብል ነው ያነበብኩት ምናምን ብዬ ከራክርና አሁን እንኳን ተለምዷል። ባህሪ ገላጭ ማለት ነው። ተኩላ አለ፣ ግን ጨካኝ ተኩላ በጣም ጨካኝ ነው። ጨካኝ ተኩላ ማለት በጣም ጨካኝ ልክ እንደዛ ናቸው ነው ጌታ ቅዱስ ጳውሎስ ያለው። ኢየሱስም ብሏል። ባይዘው ኢየሱስም ብሏል። በጣም ጨካኝነት በጣም የሐሰተኞች የግብዞች ባህሪ ነው። ርህራሄና ፍቅር ነው የኢየሱስ መንፈስ። ኢንፋክት ይሁዳ ራሱ በይሁዳ መልእክት አይቲንክ ቁጥር 3 አካባቢ ጨካኝ የባህር ማዕበል ናቸው ይላል። በቃ በጣም እንደ ዌቭ ናቸው፣ ጠርገው የሚጥሉ ናቸው። ጨካኝነት ኢየሱስ ክርስቶስ የእርሱን ልብ ይስጣችሁ ወገኖች። ለደከሙ የሚራራ፣ አብሮ የሚሸከም፣ አብሮ የሚያለቅስ፣ አብሮ የሚያዝን፣ ሸክም የሚያቀል፣ ስታንዳርዱን ዝቅ በማድረግ ሳይሆን አብሮ በመሸከም በመጸለይ፣ እርስ በርስ በመጠባበቅ። በሕዝቅኤል መጽሐፍም ላይ የእግዚአብሔር ቃል እንደሚለው እረኞች በቃ አረዳችኋቸው፣ በላችኋቸው፣ ታይም ስለሌለን በላችኋቸው፣ አረዳችኋቸው፣ ለራሳችሁ የደረሰውን የሰባውን ለራሳችሁ በላችሁ፣ ሌላ እረኛ አስነሳለሁ እንዳለው እግዚአብሔር የፍቅርና የርህራሄ ቤት ያድርገው። እግዚአብሔርን ቤት ግብዝነት ሲኖር ጨካኝ፣ እኛን ካልመሰለ፣ እውነትን ካልተከተለ፣ ሰው ከደከመ የሚጨክን መንፈስ ነው የግብዝነት መንፈስ።